ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን መረጃዎቻችን ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምራለን። በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ሜጀር ጀነራሉ ተናግሯል። ሜጀር ጀነራሉ ማናቸውም እንመለከታለን። አሜሪካ በቬንዙዌላ ላይ ጥቃት መፈጸሟ ይታወቃል። ዶናልድ ትራምፕ በቬንዙዌላ ጥቃት ከተፈጸመ በኋላም ፕሬዝዳንቱ በቁጥጥር ስር መዋላቸውን ተናገሩ። እንመለከታለን። የፋኖ ኃይሎች ሰላይ ናቸው ያላቸውን 3 ሴቶች መግደላቸውን የታጣቂዎች አመራር አረጋግጠዋል። ይህም ጉዳያችን ነው፣ እንመለከታለን። መረጃዎቻችን በሰፊው እንመለከታለን። ቆይታችሁን ከአፍሪካ ታይምስ ጋር አድርጉ እያል ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ አለበት ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የማያስፈልገው ፀሐይ የሞቀው እውነት እንደሆነ ኢትዮጵያን ሆኑ ዓለም አቀፍ የሚያውቀው ሀቅ ነው ብሏል። የመከላከያ ውጭ ግንኙነት እና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ እንዲህ ያለውን እውነት ሁሉም ዜጋም መገንዘብ ይኖርበታል ብለዋል። ከባህር በር ጋር ተፈጥረን የኖር መሆናችን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያ እውነታውን ሊያውቀው ይገባል ብለዋል። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን የእስትንፋሳችን የወደፊት የኢትዮጵያ ጉዞ የሚያስወስነውን ትልቅ ጉዳይ የሆነውን የባህር በር አሳልፎም እንደሚሰጡ ማወቅ እንደሚገባ ሜጀር ጀነራሉ ተናግሯል። ላለፉት 3 አስርት ዓመታት የባህር በር አጥተን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተጋላጭነታችን በከፍተኛ ሁኔታ እንዲሰፋ አድርጎታል ብሏል። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ሜጀር ጀነራል ተሾመ ገመቹ ማንኛውም አካል ሌሎቹን ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩን በብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉ ተናግረዋል። እንደ ዘገባው ከሆነ የባህር በሩ ጉዳይ የአርሶ አደሩ፣ የነጋዴ፣ ወጣት፣ ተማሪ ሁሉም ጋር የሚያገባ መሆኑን ብሔራዊ አጀንዳነቱ በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑን ገልጸዋል። በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼም ጊዜ በላይ ዝግጁ ማድረግ እንደሚገባም አመላክተዋል። ሌላኛው መረጃችን ስንሻገር ዶናልድ ትራምፕ በቬንዙዌላ ጥቃት ከተፈጸመ በኋላ ፕሬዝዳንቱ በቁጥጥር ስር መዋላቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውም ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዟን አስታውቀዋል። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው አሜሪካ ውጤታማ የሆነ ሰፊ ጥቃት በቬንዙዌላና በመሪዋ ላይ ትፈጽማለች ብሏል። ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ጋር ተይዞ ከሀገሪቱ ውጭ እንዲወጡ ተደርጓል ብሏል። በአሜሪካ የቢቢሲ አጋር የሆነ ሲቢኤስ የአሜሪካ የጸረ ሽብር ጦር ፕሬዝዳንቱና ባለቤታቸውን በቁጥጥር ስር መዋላቸውን ዘግቧል። ትራምፕ በማህበራዊ ትስስር ገጻቸው ላይ ተልዕኮ በአሜሪካ የህግ ማስከበር መሰረት ተካሂዷል ብሏል። ዝርዝሮቹ መውጣታቸውን ይቀጥላሉ በማለት በመኖሪያ ቤታቸው መግለጫ እንደሚሰጡ ጠቁሟል። አሜሪካ ቬንዙዌላ ላይ ጥቃት የፈጸመችው ሌሊቱ ሲሆን አገሪቱን ለረጅም ጊዜ ያሳደሩት ኒኮላስ ማዱሮ በቁጥጥር ስር መዋላቸውን ተናግረዋል። አሜሪካ ላለፉት ጥቂት ወራት የቬንዙዌላ ፕሬዝዳንት በአደንዛዥ እጽ ዝውውር እና ህገወጥ በሆነ መልኩ ስልጣን በመያዝ ስትከስ ነበር ተብሏል። አሜሪካ ላለፉት ጥቂት ወራት የቬንዙዌላ ፕሬዝዳንት በአደንዛዥ እጽ ዝውውርና ህገወጥ በሆነ መልኩ ስልጣን በመያዝ ስትከስ ነበር ተብሏል። ቅዳሜ ጠዋት ከቬንዙዌላ ዋና ከተማ ጭስ ሲወጣ ከታየ በኋላ የአሜሪካ ባለስልጣናት በከተማ በሚገኙ ወታደራዊ ስፍራዎች ላይ ጥቃት እንዲሰነዘር ትዕዛዝ እንደተሰጠ አረጋግጠዋል። የቬንዙዌላ መንግስት ብሔራዊ አስቸኳይ ጊዜ አዋጅ አውጇል ተብሏል። አሜሪካ ኒኮላስ ማዱሮ ዓለም አቀፍ አደንዛዥ እጽ አዘዋዋሪ ድርጅት ይመራሉ የሚል ክስ ለረጅም ጊዜ ስታቀርብ ቆይታለች። ዋሽንግተን ፕሬዝዳንቱን በቁጥጥር ስር መዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታ ነበር። ትራምፕ በቬንዙዌላ የተካሄደውን ዘመቻ ከአሜሪካ የህግ አስከባሪ ጋር በጥምረት ማካሄዳቸውን ገልጸዋል። ማዱሮ በቁጥጥር ስር የዋሉት በልዩ የጸረ ሽብር ጦር መሆኑ ሮይተርስ ዘግቧል። የቬንዙዌላ መከላከያ ሚኒስትር ቭላዲሚር ፓድሮ ነጻ ገለልተኛና ሉዓላዊ የሆነችውን ቬንዙዌላ የውጭ ጦር መገኘቱን ትቃወማለች ብሏል። የቬንዙዌላ መከላከያ ሚኒስትር በመላ ሀገሪቱ የጦር ኃይሉ እንደሚሰራ አስታውቋል። ቭላዲሚር ፓድሮ ሎፔዝ በቪዲዮ ባስተላለፉት መልእክት ቬንዙዌላ አይታ የማታውቀውን አስከፊ ጥቃት ተከትሎ በማዱሮ ትዕዛዝ የጦር ኃይሉ በመላ ሀገሪቱ ይሰማራል ብሏል። ወደ መጨረሻ መረጃችን ስንሻገር የፋኖ ኃይሎች ሰላይ ናቸው ያላቸውን 3 ሴቶች መግደላቸው የታጣቂ አመራሮቹ አረጋገጡ። በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢ በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኝተዋል። ድርጊቱ መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስራት መራ ዳምጤ 3 ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክሏል።
የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው የቀን ስራ ላይ ተሰማርተው በነበሩ ሴቶች እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነ በመግለጽ ታጣቂዎቹን ከሷል። ከ17 ዓመት እስከ 19 ዓመት ዕድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ብሎም ባለ ጥጃ ጎጠር መገንጠያ የተባለ አካባቢ ተገድለው የተገኙት ማክሰኞ ታህሳስ 21 ቀን 2018 ዓ.ም እንደሆነ የወረዳ የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስ አለኝ ለቢሲ ተናግረዋል። የወረዳው ጸጥታ ኃይሎች 3ቱ የሴቶች አስከሬን ያገኙት ከነዋሪዎች በደረሳቸው ጥቆማ እንደሆነ የወረዳው የመንግስት ኮሚኒኬሽን ኃላፊ ሙላት ሞንዬ ገልጿል። ሙላት እንደሚናገሩት ከሆነ አስከሬኖቹ የተገኙት ቦታው በታጣቂዎች ቁጥጥር ስር ባለ ቦታ አካባቢ ነው ብሏል። ታጣቂዎች የያዙት አካባቢ ነው። እዚያም የተላለፍ ሰው 3 ልጆች ተመተው ወድቀዋል። ጭንቅላታቸውን ነው የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይሎች ሄደው ለቤተሰቦቻቸው አስረክቦ እንዲቀበሉ ተደርጓል ብሏል። ይህኑ የሚያጠናክሩት የሰላምና ደህንነት ጽሕፈት ቤት ኃላፊው ደሚስ በበኩላቸው 3ቱ ሴቶች በጥይት ተደብድበው እንደተገደሉ አስረድተዋል። የተለያየ አስገድዶ መደፈር ድርጊቶች ፈጽሞባቸዋል ሲሉም ወንጅለዋል። ወሲባዊ ጥቃት መፈጸሙ እንዴት እንደተረጋገጠም ጥያቄ የቀረበላቸው ኃላፊው ሐኪሞቹን ይዘን ሄደን ነበር። ከዚያ በኋላ የተፈጸመው ድርጊት ካለ በሚል ነበር አስቀድመን ይዘናቸው ያርነው። ይዘናቸው ከሄድን በኋላ ያለውን ናሙና ወሰዱ። ልጆቹን ገንዘን አነሳናቸው። ከዚያም በኋላ ስታይ እነዚህ አይነት ነገር እንደተፈጸመባቸው ነው መረጃዎቹ የሚያመላክቱ ሲሉ ኃላፊው ተናግረዋል። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን ብለናል።